ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። አሁንም ሊቨርፑልን በተመለከቱ ዘገቦች ተመልሼ መጥቻለሁ። በዚህ ሰዓት የምንመለከታቸው ቨርጂል ቫን ዳይክ ለነገው ጨዋታ መዘጋጀት አለብን እያለ ይገኛል። እንደዚሁም ሊቨርፑሎች አዲስ ክለብ የመግዛት ሀሳባቸውን ለጊዜው ትተውታል እየተባለ ይገኛል። በተጨማሪም ሊቨርፑሎች ኢብራሂማ ኮናቴ ላይ እየደረሰ የሚገኘውን የዘረኝነት ጥቃት አውግዘዋል። እንደዚሁም አንዳንድ ተጫዋቾች ለሀገራት ጨዋታም ጥሪ ቀርቦላቸዋል። እነዚህን በቆይታችን የምንመለከት ይሆናል። እስከ መጨረሻው ደቂቃ ድረስ አብራችሁ ቆይታችሁ እንድትከታተሉ በአክብሮት ጋብዛለሁ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ያስኩላችሁ ጉዳዮችን ማመሪያ ይሆናል። አብራችሁን ቆዩ። በመጀመሪያ የምንመለከተው የተለያዩ የሊቨርፑል ተጫዋቾች ለሀገራት ጨዋታ ጥሪ እየቀረበላቸው ይገኛል። እነዚህን ስንመለከት የጀርመን ብሔራዊ ቡድን ለፍሎሪያን ቪርትዝ ጥሪ አቅርባለታለች። እንደዚሁም የኔዘርላንድ ብሔራዊ ቡድን ለቨርጂል ቫን ዳይክ፣ ጀረሚ ፍሪምፖንግ፣ ራያን ግራቨንበርክ እና ኮዲ ጋክፖ ጥሪ ቀርቦላቸዋል። እንደዚሁም ፌዴሪኮ ኬዛም ከ2024 በኋላ ለመጀመሪያ ጊዜ ለጣሊያን ብሔራዊ ቡድን ጨዋታ የሚያደርግ ይሆናል። እንደዚሁም ለእንግሊዝ ከ19 ዓመት በታች ቡድን ሪዮ እንጎሞዋና ትሬናዮኒ ጥሪ የቀረበላቸው ተጫዋቾች ናቸው። ከዚህ ቀደምም ኬረን ሞሪሰን ለኖርዘርን አየርላንድ ብሔራዊ ቡድን እንዲጫወት ጥሪ እንደቀረበለት ነግሬያችሁ ነበር። ከዚህ በኋላም እንግዲህ የተለያዩ ተጫዋቾች ጥሪ ይቀርብላቸዋል ተብሎ ነው የሚጠበቀው። በመቀጠል የምንመለከተው የሊቨርፑል ተጫዋች የሆነው ኢብራሂማ ኮናቴ በዚህ ሰዓት እንግዲህ በሶሻል ሚዲያዎች የዘረኝነት ጥቃት እየደረሰበት ነው የሚገኘው። ለዚህም የዘረኝነት ጥቃት ዋነኛው ምክንያት የሆነው ሊቨርፑሎች ከጋላታሳራይ ጋር በነበራቸውና 4-0 ባሸነፉበት ጨዋታ ላይ ኢብራሂማ ኮናቴ ከኦስሚና ጋር ይጋጫል። በዛ ግጭት ምክንያት እንግዲህ ኦስሚና ጨዋታውን መጨረስ ሳይችል ቀርቶ በመጀመሪያው አጋማሽ ልክ እንደተጠናቀቀ ከሜዳ ተቀይሮ ሊወጣ ችሏል። እናም አንዳንድ ደጋፊዎች የኦስሚና ከሜዳ መውጣት ነው ይህንን ጨዋታ አሸንፈን ወደ ቀጣይ ዙር እንዳናልፍ ያደረገን በሚል ኢብራሂማ ኮናቴ ላይ እንግዲህ የተለያዩ የዘረኝነት ጥቃቶችን እያደረሱበት ነው የሚገኘው። በዚህም ዙሪያ የሊቨርፑል ክለብም እንግዲህ መግለጫ አውጥቷል። በዚህም መግለጫው ይህ ኢብራሂማ ኮናቴ ላይ እየደረሰበት የሚገኘው የዘረኝነት ጥቃት ተቀባይነት የሌለው በጣም አሳፋሪ እንደዚሁም የፈሪዎች ተግባር ነው። እንደዚህ አይነት የዘረኝነት ጥቃቶችን በእግር ኳስ ውስጥ ቦታ የላቸው በማህበረሰብ ውስጥም ቦታ የላቸውም። እንደዚሁም በየትኛውም ቦታ በኦፍላይን የሚሆን በኦንላይንም ቦታ የላቸው። የኛ ተጫዋቾች ለዚህ ሰለባ ሊሆኑ አይገባም። ምክንያቱም የኛ ተጫዋቾች ሰዎች ናቸው። በእርግጥ እንደዚህ አይነት ነገሮች በተለይ ደግሞ ኦንላይን ላይ የሚያጋጥሙ የዘረኝነት ጥቃቶች ማንነታቸው በማይታወቅ ሰዎች ነው የሚደርሰው። ይህም ነገር ደግሞ እግር ኳሱ ላይ በጣም አስጠሊታ የሚባል ጥቁር ጠባሳን ጥሎ ነው እያለፈ የሚገኘውና ይህንን ነገር ሁላችንም አንድ ላይ ሆነን ልናወግዘው ይገባል፣ ልንቆጣጠሩ ይገባል፣ ልናስወግደው ይገባል። እንደዚሁም የሶሻል ሚዲያ ካምፓኒዎችም ኃላፊነት ሊወስዱ ይገባቸዋል። ከዚህ በኋላም እንደዚህ አይነት የዘረኝነት ጥቃቶች እንዳይደርሱም መፍትሄዎችን ሊያስቀምጡ ይገባል። ምክንያቱም እንደዚህ አይነት የዘረኝነት ጥቃቶች ተጫዋቹ ላይ፣ ቤተሰቡ ላይ እንደዚሁም ደግሞ ህብረተሰቡ ላይ በአጠቃላይ እግር ኳስ ውስጥ ያሉ ማህበረሰብ ላይም ከፍተኛ ተጽዕኖ ይፈጥራልና ለዚህ የዘረኝነት ጥቃት መፍትሄ ልናስቀምጥለት ይገባል። እኛ ከኢብራሂማ ኮናቴ ጎነነ የሚያስፈልገውን ነገር ሁላ እናደርግለታለን። እስከሚያስፈልገውን ቦታ ድረስ ከህግ ባለሙያዎች ጋር በመሄድም እንደዚህ አይነት የዘረኝነት ጥቃት ያደረሱ ሰዎችንም በቅርበት በመከታተል ወደ ህግ ለማቅረብም የራሳችንን ጥረት እናደርጋለን። ሁሉም ሰው ግን ሊተባበረን ይገባል። እንደዚህ አይነት ጥቁር ጠባሳዎችን በድጋሚ ወደ እግር ኳስ ዓለም ውስጥ እንዳይደርሱም እንዳያጋጥሙ ለማድረግ ሁላችንም አብረን ተባብረን ልንሰራ ይገባል የሚል መግለጫን አውጥቷል። እንደዚህ አይነት የዘረኝነት ጥቃቶች አሁንም ድረስ አሉ ሲባል መስማት በጣም ነው የሚያስገርመው የሚያበሳጨውም። በተለይ ደግሞ በእግር ኳስ ዓለም ውስጥ እንደዚህ አይነት ነገሮች በተደጋጋሚ ሲከሰቱ ማየት በጣም ነው የሚያሳዝነው። በተለይ ደግሞ በቡድናቸው ውስጥም ሌላ ጥቁር ተጫዋቾች አሉ። አሁን ለምሳሌ ኦስሚናም ጥቁር ተጫዋች ነው። ሌሎችም አሉ እንደዚህ አይነት ጥቋቁር የሚባሉ ተጫዋቾች እና እነሱ እዛው ክለባቸው ውስጥ እያሉ ሌላ ተጫዋች የተቃራኒ ተጫዋችን ጥቁር መስደብ ማንቋሸሽ በጣም ነው የሚያስገርመውና ቶሎ መፍትሄ ሊወሰድለት የሚገባ ነገር ነው ብዬ ነው የማስበው። እናንተም እንግዲህ በዚህ ዙሪያ ያላችሁን ሀሳብ ዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁ። በመቀጠል የምንመለከተው ካች ኦፍ ሴድ ይዞት የወጣውን ዘገባ ነው። በዚህም ዘገባ መሰረት ሊቨርፑሎች የፉልሃም የግራ ክንፍ ተከላካይ መስመር ተጫዋች ሆኖን ሮቢንሰንን በቅርበት እየተከታተሉት ይገኛሉ እያለን ነው። አየዞም እንደተናገረው ከሆነ እንግዲህ ከሊቨርፑል በተጨማሪም ሌሎች ክለቦችም በጣም በቅርበት እየተከታተሉት የሚገኙት በተለይ ደግሞ የፕሪሚየር ሊግ ክለቦች ይህንን ተጫዋች ለማስፈረም ፍላጎት አላቸው እየተባለ ይገኛል። ዘገባውም አያይዞ እንደተናገረው ከሆነ በዚህ ሰዓት እንግዲህ በፉልሃም ቤት የሚያቆየው ኮንትራት 2 ዓመት ብቻ ነው እየቀረው። እናም በፉልሃም ያለውን ኮንትራትም ያራዝማል ተብሎ አይጠበቅም። ስለዚህ ፉልሃሞችም ተጫዋቹን ለመሸጥ ዝግጁ ናቸው። እንደዚሁም ደግሞ ሌሎች ክለቦችም ይህንን ተጫዋች ከፉልሃም በቅናሽ ዋጋ እናገኛለን ብለው በቅርበት እየተከታተሉት ይገኛሉ። ከነዚህም ክለቦች መካከል ደግሞ አንደኛው ሊቨርፑል ነው እየተባለ ይገኛል። ሊቨርፑሎች እንግዲህ በቀጣይ የክረምቱ የዝውውር መስኮት አንድ የግራ ክንፍ ተከላካይ መስመር ተጫዋች ወደ
ለሊቨርፑል ያመጣሉ ተብሎ ነው የሚጠበቀው። በተለይ ደግሞ አንዲ ሮበርትሰን በሊቨርፑል ቤት ያለው ኮንትራትን ያድሳል ተብሎ አይጠበቅም እስካሁን ድረስ ባሉት መረጃዎች። ምናልባት ከዚህ በኋላ እንግዲህ ነገሮች ተቀይረው ሊቨርፑሎች ኮንትራቱን ሊያራዝሙለት የሚችሉበት እድል ሊኖር ይችላል። እስካሁን ድረስ ባለው ግን ኮንትራቱን ያራዝሟል ተብሎ አይጠበቅም። ስለዚህ እሱ የሚለቅ ከሆነ ደግሞ ያንን ቦታ ለመተካት የተለያዩ ተጫዋቾችን እየተመለከቱ ይገኛሉ። ከነዚህ መካከልም ደግሞ ሮቢንሰን አንዱ ነው እየተባለ ይገኛል። በተለይ ደግሞ በፕሪሚየር ሊጉ ለብዙ ጊዜያቶች መቆየት ችሏልና የፕሪሚየር ሊግ ልምድ ያለው ተጫዋች መሆኑን ተከትሎ ብዙም ለመላመድ ጊዜ አይፈለግም። እንደዚሁም ደግሞ በዋነኝነት የሊቨርፑል የግራ ክንፍ ተከላካይ መስመር ተጫዋች የሚሆነው ሚሎስ ኬርኬዝ ነው። ሮቢንሰን ደግሞ ለሚሎስ ኬርኬዝ ተቀያሪ መሆን የሚችል ተጫዋች ነው። በዛ ምክንያት ሊቨርፑሎች ሊያስፈርሙት ይችላል። እንደዚሁም ደግሞ ተጫዋቹ ከሊቨርፑል ጋር ስሙ ሲያያዝ ለመጀመሪያ ጊዜ አይደለም። ላለፉት 2-3 ዓመታትም ስሙ ከሊቨርፑል ጋር በስፋት ሲያያዝ ነበርና ሊቨርፑሎችም በቅርበት የሚያውቁት ተጫዋች ነው። ምናልባትም ለዛም ሊሆን ይችላል ይህን ተጫዋች ለማስፈረም እንቅስቃሴ ሊያደርጉ የሚችሉት። ነገር ግን በሶስት ምክንያቶች ሮቢንሰን ወደ ሊቨርፑል ላይመጣ ይችላል ብዬ ነው የማስበው። አንደኛው በእድሜው ምክንያት ነው። እንደሚታወቀው ሮቢንሰን 28 ዓመቱ ላይ ነው የሚገኘው። የሊቨርፑልን ሞዴል ከተመለከተን ደግሞ 27-28 ዓመታቸው የደረሰና ከዛ በላይ የሆኑ ተጫዋቾችን በማስፈረም አይታወቁም። በቅርብ ጊዜያቶች እንግዲህ በዚህ እድሜ ላይ ያስፈረሙ ተጫዋች ብለን ልናነሳ የምንችለው አንደኛው ቲያጎ አልካንትራ ነው። ሌላኛው ደግሞ ዋታሮ ኤንዶ ነው። ከዛ ውጭ ግን በእድሜያቸው የገፉ ተጫዋቾችን ሲያስፈርሙ አልተመለከትንም። እንደዚሁም ባለፈው ሲዝን እንኳን ያስፈረሟቸውን ተጫዋቾች ከተመለከትን በእድሜ ትልቁ የሚባለው አሌክሳንደር ኢሳቅ ነው። እሱም 26 ዓመቱ ላይ ነው የነበረውና ይህንንም ያለፈ 28 ዓመቱ ላይ የሚገኝ ተጫዋችን ሊቨርፑሎች ያስፈርማሉ ብዬ አላስብ። ሌላኛው ምክንያት ደግሞ ፉልሃሞች ለዚህ ተጫዋች የሚጠይቁት ገንዘብ ነው። ምክንያቱም ፉልሃሞች ከ35-40 ሚሊዮን ፓውንድ በላይ ለዚህ ተጫዋች የሚጠይቁ ከሆነ ሊቨርፑሎች ያስፈርሙታል ብዬ አላስብም። ምናልባት ካስፈረሙት ራሱ ከ15-25 ሚሊዮን ፓውንድ ባለው ሂሳብ ነው እንጂ ከዛ በላይ ለዚህ ተጫዋች ያወጣሉ ብዬ አላስብም። እንደዚሁም ሶስተኛው ምክንያት ደግሞ ከሮቢንሰን የተሻለ ወጣት የሚባል እንደዚሁም ደግሞ በብቃትም ደረጃ ጥሩ የሆነ ለወደፊቱም ደግሞ የበለጠ ጥሩ መሆን የሚችል ተጫዋች የሚያገኙ ከሆነ ሮቢንሰንን ያስፈርማሉ ብዬ አላስብም። እናንተ በዚህ ዙሪያ ያላችሁን ሀሳብ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በመቀጠል የምንመለከተው ዘ አትሌቲክስ ይዞት የወጣውን ዘገባ ይሆናል። ጄምስ ፒርስ ዘ አትሌቲክስ ላይ እንደጻፈው ከሆነ ኤፍኤስጂዎች ሁለተኛ ክለብ ለመግዛት ሲያደርጉት የነበረውን እንቅስቃሴ በዚህ ሰዓት አቋርጦታል እያለን ይገኛል። እንደሚታወቁ እንግዲህ ኤፍኤስጂ ሁለተኛ ክለብን በመግዛት የመልቲ ክለብ ሲስተምን ለመተግበር እንግዲህ ጥረት ሲያደርጉ ነበረ። ለዛም ነው እንግዲህ እነ ማይክል ኤድዋርድስ ወደ ኤፍኤስጂ ተመልሰው ከዛ በኋላ አዲስ ክለቦችን በመግዛት የአዲሱ ክለብና የሊቨርፑል አመራር እንዲሆኑ ተደርገው በኤፍኤስጂዎች የተቀጠሩት እና ላለፉት 1 ዓመት 2 ዓመትም እንግዲህ የተለያዩ ክለቦችን ለመግዛት የተለያዩ ጥረቶችን ሲያደርጉ ነበረ። በቅርበትም ሄደው ክለቦችንም ሲመለከቱ መመልከት ይችላል። በተለይ ደግሞ በ25 ክለቦች ላይ በጣም ጥልቅ የሆነ መረጃን ሲሰበስቡ ተመልክተናል። እነዚህ 25 ክለቦች እንግዲህ አብዛኞቹ በስፔን፣ በፈረንሳይ፣ በፖርቹጋል የሚገኙ ክለቦች ናቸው። ከነዚህ መካከልም እንግዲህ እነ ቦርዶ፣ ማላጋ እንደዚሁም ደግሞ ሄታፌን በጣም በቅርበት ሲከታተሏቸው ነበር። አንዳንድ ማጣራቶችንም አድርገው ነበረ። ነገር ግን እስካሁን ድረስ ምንም አይነት መፍትሄ አላገኙም። በዚህ ምክንያትም እንግዲህ እነ ማይክል ኤድዋርድስ በጣም እንደተበሳጩ የተለያዩ መረጃዎች እየተናገሩ ነው የሚገኙትና በዚህ ምክንያትም ኤፍኤስጂዎች ሁለተኛ ክለብ የመፈለግን እንቅስቃሴያቸውን አቁመውታል ተብሏል። ነገር ግን ደግሞ ሙሉ ለሙሉ አልተውትም። ምናልባትም ከጥቂት ጊዜያቶች በኋላ ድጋሜ ይህንን ፍላጋቸውን ሊጀምሩ የሚችሉበት እድል አለ። ክለቦችንም ሊገዙ የሚችሉበትም ከፍተኛ እድል አለ። እስከዛው ድረስ ግን ሙሉ ለሙሉ ትኩረታቸውን በሊቨርፑል ላይ እንዳደረጉ ነው እየተዘገበ የሚገኝ። በመቀጠል የምንመለከተው ቨርጅል ቫንዳይክ ከሊቨርፑል .com ጋር ያደረገውን ቆይታ ይሆናል። በዚህ ቆይታውም እንግዲህ የተለያዩ አስተያየቶችን ሰጥቷል። በተለይ ደግሞ በፐርፎርማንሳቸው ዙሪያ በሰጠው አስተያየት በዚህ ሲዝን እንግዲህ በአንዳንድ አጋጣሚዎች በጣም ምርጥ የሚባል እንቅስቃሴን ማድረግ ችለናል። በጣም ጥሩ ጨዋታን የተጫወትንባቸው ጊዜያቶችም አሉ። ነገር ግን ደግሞ ወጥነትም ይጎለናል። ምናልባትም በእያንዳንዱ ጨዋታ ላይ እነዚህን ምርጥ የሚባሉ እንቅስቃሴዎችን አድርገንም ቢሆን ኖሮ ዋንጫዎችን ማሳካት እንችል ነበር። ደጋፊዎቻችንም ደስተኛ ይሆኑ ነበር። ነገር ግን በዚህ ሰዓት ላይ ወጥነት እያሳየን አይደለም የምንገኘው። ያ ደግሞ በጣም ያበሳጫል። በተለይ ደግሞ ለደጋፊው ደስ የሚል ነገር አይደለም። ነገር ግን እንደዛም ቢሆንም እኛ ያለን ብቸኛው አማራጭ ምንድነው? ራሳችን ላይ መስራት ነው። ወደፊት መጓዝ ብቻ ነው እና ራሳችን ለማሻሻልም ጥረት ማድረግ ነው። ከዛ በኋላ ነገሮች የሚስተካከሉ ይሆናል። ሁላችንም እንግዲህ ለባጃችን ነው የምንጫወተው፣ ለደጋፊያችን ነው የምንጫወተውና በዛ ምክንያትም እንግዲህ ያለንን ሁላ ለመስጠት ዝግጁ መሆን መቻል አለብን። ለማሻሻልም ዝግጁ መሆን መቻል አለብን የሚል አስተያየትን ሰጥቷል። አያይዞም እንደተናገረው ከሆነ ሮብ ምሽት ላይ እንግዲህ ከጋላታሳራይ ጋር በጣም አስደናቂ የሚባል ምሽትን ማሳለፍ ይችላል። ቀጣይ ከብራይተን ጋር የምናደርገው ጨዋታ አለና ያንን እንቅስቃሴ ወደ ብራይተን ጨዋታም ለመውሰድ ጥረት ማድረግ መቻል አለብን። ፎከስ ማድረግ መቻል አለብን። ከዛ ምርጥ እንቅስቃሴም ላይ ብዙ ነገሮችን ጨምረን ወደፊት መጓዝ መቻል አለብን። ለቀጣይ ጨዋታዎችም
ሮቡ ጨዋታ መነሻችን ሊሆን ይገባል። በእርግጥ ቀላል አይደለም፣ በጣም ከባድ ነው። ነገር ግን ደግሞ በህይወት ስትኖር በዓለም ላይ ስትኖር ሁሉም ነገሮች ጥሩ የሚባሉ ነገሮች እንዳለ በቀላሉ የሚገኝ አይደሉም፣ በከባድ ሁኔታ የሚገኙ ናቸውና እንደዚህ አይነት ከባድ ነገሮችን ለማሸነፍ በየጊዜው ጥረት የምታደርግ ከሆነ ራሳን እያሻሻልክ የምትሄድ ከሆነ ደግሞ ውጤታማ መሆንህ አይቀርም። ይህንን ነገር ደግሞ ባለፈው አመት መመልከት ይችላል። የፕሪሚየር ሊግ ዋንጫ ማንሳት ይችላልና በዚህ ሲዝንም በቀጣይ ሲዝንም እንግዲህ የተለያዩ ዋንጫዎችን ለማንሳት ከፍተኛ ጥረት ማድረግ መቻል አለብን የሚል አስተያየትን ሰጥቷል። በብራይተን ጨዋታ ዙሪያ በሰጠው ማይሴስ ለዚህ ጨዋታ ሁላችንም ዝግጁ መሆን መቻል አለብን፣ ትኩረታችንም ሰብስበን በዚህ ጨዋታ ላይ መጫወት መቻል አለብን። ምክንያቱም ብራይተኖች በጣም አስደናቂ የሚባሉ እንደዚሁም ደግሞ በጣም ፈጣን ጨዋታን የሚጫወቱ በየትኛውም ሰዓት ፈተና ሊሆኑ የሚችሉ ቡድን ናቸው። እናም በጨዋታው ላይም በፊዚካል ደረጃም በሜንታል ደረጃም ለእኛ ፈተና ይሆናሉና ለዛም ዝግጁ መሆን መቻል አለብን። ጨዋታውን አሸንፈን ለመውጣትም መዘጋጀት መቻል አለብን። ሁላችንም እምነት ሊኖረን ይገባል። በእርግጥ ከጋላታሳራይ ጨዋታ በኋላ ከሁለት ቀን እረፍት በኋላ ነው ይህንን ጨዋታ የምንጫወተው። ምን ያህል አስቸጋሪ እንደሚሆን ሁላችንም እናውቃለን። ከዛ በተጨማሪም ደግሞ የብራይተን አጨዋወት ስታይልን ስትጨምሩበት ደግሞ የበለጠ ጨዋታው አስቸጋሪ ሊሆን ይችላል። እንደዛም ቢሆንም ግን ለዚህ ጨዋታ ዝግጁ መሆን መቻል አለብን የሚል አስተያየትን ሰጥቷል። በዚህ ዙሪያ ያላችሁን ሀሳብ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ አበቃው። እስከ መጨረሻው ደቂቃ ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ድረስ ግን ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።